ከአዲስ አበባ 45 ኪሎ ሜትር የምትርቀው ደብረ ዘይት ሊሄድ ነው። ግን እጄ ላይ ያለው ብር 100 ብር ብቻ ነው። ታዲያ ይሄ ብር ደብረ ዘይት ደርሶ መልስ የትራንስፖርት ወጪን የምሳይን አንድ ሲኒ ቡና ያጠጣኝ ይሆን? አብረን እንመለከታለን። ደብረ ዘይት ባሲት ነው ያለው። እዚህ ጋር ነው። ስንት ብር? ከሁለት ሰዓት መንገድ በኋላ ደብረ ዘይት ገብተናል ማለት ነው። እንግዲህ የቀረን አሁን 60 ብር ነው። መመለሻ 40 ብር 20 ብር ነው እጄ ላይ ትርፍ የሚቀረኝ ማለት ነው። ስለዚህ ምን አሰብኩኝ፣ በ20 ብሯ ለምን ማስቲካ እየገዛሁኝ ማስቲካውን እያተረፍኩኝ ለምን የምሳችንና የቡናችን አንችል? ምክንያቱም የመመለሻ ብር አለ ነው። ኦልሬዲ ደብረ ዘይት ከበደች ሀገር ነች። ኮሪደሩም እዚህም አለ። አሁን እንደ አጋጣሚ ሆኖ የወረድኩበት ቦታ መናፈሻ ነውና ግን እንቅስቃሴ ብዙም የለበትም፣ ጭር ብሏል። ሁለት ጦር ማስቲካ ስጡ። አመሰግናለሁ። አንዱን ጦር ማስቲካ የገዙት በ5 ብር። ስለዚህ አንዱን ጦር ማስቲካ በ10 ብር ይሸጣሉ ማለት ነው። ወደ አስፋልት ልውጣ። ወዴት ልጅ ቅያስ ልግባ መሰለኝ። እንዴት ነሽ ብራዘር? ማስቲካ ገዢኝ ማስቲካ ገዢኝ አሰብ ማስቲካ ቪዲዮ ቻሌንጅ ጀምሬ ነው። ከብሽ እሺ፣ መንገድ አለ በዚህ ውስጥ ወደ ቢዩ ወደዚህ ነው የምወርደው። የከተማዋ መጨረሻ መሰለኝ። ሰው ብዙም የለም አካባቢው ላይ። ስለዚህ ሰው ወዳለበት ለውጣይ ነው። ሰላም ነው። ማስቲካ ገዢኝም 10 ብር ብቻ። እሺ ማስቲካ ገዢኝም የለም ይገዛ። ማስቲካ ይዘትኩ ነበር ገዢኝ አንድ ግዢ የመጀመሪያ ማስቲካችንን ሽጠናል ማለት ነው። የመጀመሪያ ማስቲካችንን በ10 ብር ሽጠናል። 5 ብር አትርፈናል ማለት ነው። ሰላም ነው ማ ላሽ ብራዘር እንዴት ነሽ? ማስቲካ ገዢኝ 10 ብር ማስቲካ ገዢኝ 10 ብር። ቪዲዮ እየሰራው ነበረ ወደ አዲስ አበባ ለመሄድ ማስቲካ ገዢኝ። ሌላ የሚገዛን አግኝተናል ማለት ነው። አምሳ ብር ተገዛው አንድ ማስቲካ። አመሰግናለሁ። የሚገርም ነው ይሄ ነገር ያዋጣል እናንተ። ስለዚህ ሌላም 1-2 ማስቲካ እንጨምራለን ማለት ነው። የነበረን 20 ብር ነበር። በ10 ብር ማስቲካ ገዛሁበት፣ 10 ብር ቀረ። አሁን 60 ብር ሰራን። ቅድሙ 10 ብር አለ 70 ብር ሆነ ማለት ነው። አሁንም 2 ማስቲካ እንገዛለን። ዚዙቅ ማስቲካ አላጦ ሰላም ናቸው አባ። ማስቲካ ገዙኝ 10 ብር ማስቲካ ገዙኝ 10 ብር። አንዱ ማስቲካ 10 ብር ይሸጥኩኝ። ቻሌንጅ ጀምሬ ነው ለቪዲዮ ይሄን እየሸጥኩኝ በይሄ ሰርቼ ወደ አዲስ አበባ ለመሄድ እንደተቻለ አይ 10 ብር ብቻ ነው።
አመሰግናለሁ። ሸብ ሌላ ማስቲካ ጨርሰናል ማለት ነው። 20 ብር ሰራል። ድጋሚ ደግሞ ሌላ ማስቲካ እንግዛ እስኪ። አሁንም 10 ብር አትርፈናል። ማርያምን ማለት ነው። ሰውየው እዚህ ውስጥ የነበረውን ወደ 100 ምናምን ብር አወጣን። እንዳለው ሰው ማስቲካም አልፈልግም ማለት ግን እኔም እሱንም አልፈልግም ብዬ ሁለቱን ሽጬለት 20 ብር ተቀበልኩ። በዛ ላይ ደግሞ ማስቲካም አይበላም። አስፋልቱ ጋር ሱቅ ስለሌለ ወደ ውስጥ እየገባሁ እንደዚህ ሱቅ ፍለጋ። ምክንያቱም 2 ገዝተን 2 ጨርሰናል ማስቲካውን። ስለዚህ ያለኝ አማራጭ አሁን 4 ልግዛ ወስደኛል። 4 ማስቲካ ለቅጠን እንመልሳለን ማለት ነው። አራት አድርጌዋለሁ ማስቲካውን በ20 ብር ማለት ነው። የሚሰጡ ደግሞ 40 ብር ነው አላት። ማስቲካ የሸጥኩኝ ነበር 10 ብር አገዙኝ። ሌላ ጊዜ ገዛል። በዛውም እነዚህ ሱቆች ያሳያችሁ። ልክ አዲስ አበባ እንዳለው እዚህ ተሰርቶ ገና ሰው ይገባባቸዋል ለሱቅነት ማለት ነው። የምሳችንን እየቻልን ነው። አዎ የሚገርም ምር በጣም አብዳለች። ደብረ ዘይት እዛ ማስቲካ በ10 ብር በዴች ይችላል። ብራዘር አማን ማስቲካ ገዛኝ 10 ብር ወይስ አዲስ አበባ ለመግባት ምንድን ነው? ዋይ አየር ኃይልም እዚህ አለ። እስቲ ይህንን ቪዲዮ የምታዩ ሰዎች ካላችሁ የደብረ ዘይት ልጆች ማለት ነው አየር ኃይል አካባቢ ነው ያለው ነው። ሰፈሩ በዚሁ ነው የሚጠራው ወይስ በሌላ ነው የሚጠራው? አላወቅሁትም። ከከተማ ወጥቻለሁ ቅድም በባሱ ስንመጣ ማለት ነው። ከተማ ነበርና አሁን ግን በቃ ምንም ከተማ ነው ግን ጫፍ ነው። በቃ የከተማ ጫፍ ምናምን ይመስላል። እንደዛ ነገር ነው ያለው እና አየር ኃይል ይታየኛል ግቢው። እሱ አካባቢ እስቲ ምን እንደሚባል ጻፉልኝ። እንቀጥላለን ገዢ ፍለጋ ማለት ነው። ገዢ 4 ማስቲካ ሊከስር ነው። ሰላም ናችሁማ? ማስቲካ ይሸጥልኝ ነበር በዚህም 10 ብር ይሄ ሽጬ ወደ አዲስ አበባ ላይ ይሄ ሽጬ ወደ አዲስ አበባ ላይ አይ ቻሌንጅ ነው ቪዲዮ ለዩቲዩብ ቪዲዮ ቻሌንጅ ራሴ ነው። ገዢኛለሽ 10 ብር ያው እየገዛች ነው። ከአራቱ አንዱን ሽጠናል። ሊገባ ነበር በዚህ ሰው ለማግኘት በጣም ከባድ ነው። ወይስ እዚህ ጋር ነው ራሱ ዕቃ ተሸክሟል። ተሸክሞ ማስቲካ ገዛኝ ብለው ይቀየራል። እሱ ራሱ ምን አስበህ ነው መጥቶበትን አያችሁት? ይሁት እንደዚህ ሰው የሚባል የለም። ከከተማ ወጥቻለሁ። ይኸው እዚህ ጋር አንድ ሰው ነው ያለው። ለዚህ ባዶ ነው በቃ። ብራዘር እንዴት ነሽ? ማስቲካ ገዛኝ 10 ብር ገዛኝ ማለት ማስቲካ አልገዛም። ሰው ብዙም የለምና ያሳኩት ምን እንደው ታውቃላችሁ? በቃ እቺን 3ቷን ጨርሼ ዳቦ በሻይም ቢሆን በልቼ ወደ አዲስ አበባ ያንስ መመለስ ማለት ነው። ሰላም ነው አባዬ? ማስቲካ ገዢኝ 10 ብር ማስቲካ ገዛኝ። አመሰግናለሁ። እንዴ ሳገዢኝ ማስቲካ ገዛኝ ብላ ማስቲካ 10 ብር እሺ ብለን ማስቲካ ያለቀበት አሁን ሰው ባጣ ታክሲ ተራ መጣሁ።
የቀረችው ሁለት ታክሲ ተራጭታለ ማለት ነው። ይገዙናል። ቅድም ባጃጅ ተራጭተናል። አሁን ታክሲ ተራ በቃ አባቢ እንዴት ነሽ? ማስተካከልኝ እንዴት ማስተካከልኝ መስራት አንቺ አትገቢም፣ እራሴ ነው የምቀርጽ። አንቺ አትገቢም፣ ከፈለግሽም ትገቢያለሽ። አንዷ ምን አስተዋውቃለሁ። ቻሌንጅ ለራሴ ገብቼ ማሽካይ ሸጥኩኝ ወደ አዲስ አበባ አንድ አባ ነው የቀረችኝ። ማስተካከልኝ አንድ ነው የቀረው። እንዴት ናችሁ? ማስተካከልኝ ልጅ ገዛም ሌላ እንፈልጋለን። አንድ ነው የቀረች። ሰላም ነው ጋሽ? ማስተካከልኝ ማሰራ ሰው የለም። እዚህ ጋር አንድ ሰው ብቻ። እንዴት ነሽ ብራዝ? ቤት ማስቲካ ገዢ የመጨረሻው ማስቲካ የሚገዛን አግኝተናል ማለት ነው። ማስቲካችንን ጨርሰናል። እንደምታዩት አደገኛ ፀሐይ ነው ያለውና ቡና እንጠጣ። ቡና እማ ቡና አለሻ? ይሄን ያህል ብር ቀርቶሻል። ቡና እንጠጣ። ምጣገች ማለት ያየዋት ቦታ በግጥ መጀመሪያ የለም። በዛ ስመጣም ከተማዎቹ ሳይሆን ዝነኛ ቦታዎቹ ምናምን አሉ። እነሱ ጋር ገብቼ የማውቀው እንደዚህ ጩጩን ሰፈር ውስጥ ምናምን ገብቼ አላውቅም። እንግዲህ ዩቲዩብ የዛሬ ቪዲዮችን ይህንን ይመስል ነበረ። ከደዘ ባሳችንም መታለች። ወደ አዲስ አበባ ልንመለስ ነው። ቪዲዮን ከወደዳችሁት ሰብስክራይብ፣ ላይክ፣ ሼር ማድረግ እንዳይረሳ። ሰላም ቆዩኝ። ቻው